አይተዋወቅ ሰው ነው የሆንሽ ሩታ ላይ እንዴ ለመያዝ እኮ ነው የቀረሽ። አንገቷን ይዘሽ እንደዚህ ማነቅ ነው የቀረሽ። በዚህ ልክ ሩታ እንድትናገሪያት አንፈልግም። ኤርሜላ አስፈላጊ ቦታ አይደለም ያለሽው። ይልቁን እኔ ደስታ ባየሁት ልክ በጣም ጥሩ ልጅ፣ በጣም አስተዋይ፣ ምንም ማያንሰው ወንድ የሆነ ልጅ ነው። ደስታና ኤርሜላ አንድ ላይ ብትሆኑ ደስተኛ ሆናችሁ ትኖራላችሁ ብዬ አስባለሁ። ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ያኔ የነበራቸው ፍቅር ያኔ የሚያስቀና ህይወት ነበራቸው። ገብቷቸዋል። እግዚአብሔርን ቪዲዮ ሩታ ረገዘች ብሎ እንደዛ እንዳልተደሰተ ሉሊን አቅፎ ሩታን እንዳልሳመ፣ አሁን ላይ ግን ነገሮች ተቀይሮ ከኤርሜላ ጋር እንደዚህ መሆኑ በጣም ነው የሚያሳዝነኝ። እስከዛሬ ድረስ ማለት ነው ለምትሉ ዛሬም ድረስ አብርሃም ሩታን ያፈቅራታል 100% እርግጠኛ ነኝ። ለምትሉ አብርሃም ብዙ መስዋዕትነት ከፍሏል ሩታን ለማግኘት፣ ሩታም አብርሽን ለማግኘት በጣም ብዙ መስዋዕትነት የከፈሉ ሰዎች ናቸውና ዛሬ ላይ ግን በመሃላቸው ጣልቃ ሰው ገብቶ ነገሮችን በማያስፈልጉ ደረጃዎች እያበላሏቸውና እርስ በርስ እንዲነካከሱ እያደረጉ ነውና እግዚአብሔርን በጣም ይደብር ነገር ነው። እና እኔ አሁንም የተሰማኝ ነገር ቢኖር ሩታ ዛሬም ድረስ አብርሃምን በጣም ነው የምትወደው፣ ዛሬም ድረስ በጣም ነው የምታፈቅረው። አብርሽም በዚህ ልክ ከኤርሜላ ጋር አንድ ቤት ውስጥ እስከ ዛሬ ያልኖረው ለሩታ ክብር ቢኖረው ከሩታ ጋር የሆነ ነገር ፍላጎት ቢኖረው ነው እንጂ ኤርሜላን ተቀብሎ ከሷ ጋር አዲስ ህይወት መጀመሩ አብርሽ ይከብደዋል ብዬ አላስብም ነበር። ብቻ ዋንኛ ዛሬ የመጣሁት ነገር በአብርሽ ስር ኤርሜላ በጣም እየተጎዳች ነው። በሩታ ስር መሀል ሆኖ ደግሞ ደስታ በጣም እየተጎዳ ያለ ሰው ነው። ስለዚህ ምን አሰብኩኝ፣ ሩታና አብርሽን አንድ አድርገን ኤርሜላና ደስታ ደግሞ ለምን እንዲተዋወቁ አናደርግም? የምሬ ነው የሚሻለው። አሁን ላይ እንደዛ ነው። ኤርሜላም ከአብርሽ ጋር እንደማትቀጥል ያውቃለሁ። ደስታም ደግሞ ያው ትናንትና አግኝቼ አውርቼው ነበር ከሩታ ጋር እንደማይቀጥልና ከሩታ ጋር ነገ ልጅ ወልደው አንድ ቤት ውስጥ እንደማይኖሩ እርግጠኛ ነኝ። ለምትሉ ሩታ እኔ ከደስታ ጋር ድጋሚ አፍቅራው ወዳው ከሱ ጋር ትኖራለች ብዬ አላስብም። ኤርሜላም ደግሞ ጊዜሽን እያባከንሽ ይመስለኛል። ከአብርሃም ጋር ጊዜሽን እያባከንሽ ነው የሚመስለኝ። የምሬ ነው። እኔ አሁን እዚህ ጋር ላለማዋሸት አንቺን ጥላቻ ኖሮብኝ ምናምን አይደለም። ከማይወድሽ ሰው ከማያፈቅርሽ ሰው ጋር በዚህ ልክ ጊዜሽን ባታባክኝ በጣም ደስ ይለኛል። የምሬ ነው። በመሀል እየተጎዳሽ እንደሆነ አውቃለሁ። አብርሽ ይወደኛል ብለሽ አብርሽ ጋር እኖራለሁ ከሱ ጋር ነገር ተጋብቼ ልጅ ወልዳለሁ እያልሽ ብዙ ነገሮች እያበላሸሽ መሆኑ እየገባኝ ነው። እና አንድ ነገር ልንገርሽ፣ እነሱ በጣም የሚወዱ የሚዋደዱ በጣም የሚፋቀሩ ከምንም በላይ መጥፎም ጥሩም አብሮ ያሳለፉ ሰዎች ናቸው። ገብቶሻል? ኤርሜላ ገብተሽ የድሮ ቪዲዮ መመልከት ትችላለሽ። አብርሃም ምን ያክል እንደሚወዳት ሩታ ምን ያክል አብርሽ እንደምትወደው ወደ ኋላ ተመልሰሽ የድሮ ቪዲዮን መመልከት ትችላለሽ። ይሄ የድሮ ስልሽ የዛሬ 7 ወር ወይ 8 ወር ነው። ገብቶሻል? ሉሌ ከመወለዱ በፊት ሩታ ያረገዘችበትን ቪዲዮ ነው። ቢያንስ ላንቺም እንድታዩ ምን ያክል እንደሚዋደዱ ምን ያክል ተፋቅረው ሩታ እንዳረገዘች ቢያንስ እንድታይልኝ ነው። በዚህ ልክ ደግሞ ሩታ ያረገዘች ብላችሁ ምን ተንገበገቡ ሰዎች አላችሁ። ልጅ እኮ ነው ያረገዘችው። የሆነ እርግማን ወይ የሆነ ነገር እኮ አይደለም። ልጅ የሚሰጠው እኮ እግዚአብሔር ነው። ልጅን አተው ወይኔ በወለድኩ ብለው የሚንከራተቱ በጣም ብዙ ሰዎች አሉ። በጣም ብዙ ባልና ሚስቶች አሉ። ገብቷቸዋል። የእግዚአብሔርን ፍሬ በዚህ ልክ እየገፋችሁ ሩታን ለማሸማቀቅ የምትሞክሩ ሰዎች ምን ሆናችኋል? መታደል እኮ ነው። እርግዝና እግዚአብሔር ሲወድሽ ነው ልጅን የሚሰጥሽ። ሲወድ ነው ልጅ የሚሰጠ። ገብቷል። እየገባችሁ ሩታ ስላረገዘች የምታሸማቀቁ ሰዎች ምን ሆናችኋል? ቡዜ በጣም ነው እኔ ተቀየምኩሽ። በጣም ማለት ነው። በጣም እየተናናቅሽ ነው ከሩታ ጋር የምታወሪያቸው ወሬዎች የምትናገሪያቸው ወሬዎች ለሩታ የሚመጥኑ አይደለም። ይሄ አብርሽን መውደድ አይደለም። ገብቶሻል? ልታከብሪያት ይገባል። ምንም መጥፎ ብትሆን በዚህ ልክ ከሩታ ጋር ንቀት ሊኖርሽ አይገባም። ገብቶሻል? እኔ እስከዛሬም ያልተናገርኩት እስከዛሬ ወጥቼ ስላንቺ ያላወራሁት ቢያንስ ለቤተሰቡ ክብር ስላለኝ ነው። ለጋሽዬም ለእናትሽም እና በጣም ካንቺ ጋርም ጊዜ ሳላሳለፍኩኝ ክብር ስላለኝ ነው።
ትላንትና ግን እያወራሽው ካንደበትሽ የሚወጣው ቃል ኧረ በስመ አብ የምሪን ከሩታ ጋር እኮ መያያዝ ነው ይቀርሽ፣ መማታት የሆነ ነገር ማድረግ ነው ይቀርሽ። በዚህ ልክ ከሩታ ጋር አፍ መካፈት አለብሽ ብዬ አላስብም። ወንድምሽ ከሆነ ወንድምሽን ሄደሽ እዛ ጋር ማስተካከል ወይም ደግሞ ሩታ ጋር እንዳይገናኙ ማድረግ ትችላለሽ። ሩታን ስልክ ደውለሽ በዚህ ልክ አፍ መካፈት ኧረ ሼም ነው፣ በእውነት ሼም ነው። እንደ ትልቅ ሰው እኔ ኧረ በስመ አብ ይከብዳል ለማውራት ሁላ ማለት ነው ስልሽ ሩታ በጣም ልታከብሪያት የሚገባ ልጅ ናት። አታውቂያትም፣ አታውቅሽም። ገብቶሻል። የተዋወቃችሁት ደስ በሚል ነገር በአብርሃም ፍቅር ግንኙነት ነው ቤተሰቡ የተዋወቀው ማለት ነው። በዚህ ልክ ደግሞ አወቅኩሽ ናኩሽ መሆን የለበትም። ገብቶሻል። ሁላችሁም ለሩታ የምታወሩት ቃል በጣም ጥንቃቄ ሊኖረው ይገባል። እግዚአብሔር እኔ እያየው ነበር ቪዲዮ እንዲህ ምን ሆና ነው ቡዜ የምር ከልቧ ነው የምታወራው። የምር ሩታ ላይ ዞራ ሩታ ላይ ተቀይራ እስከዚህ እስከ መጣላት እስከ መያያዝ ድረስ ያደረሳት የምር ምን ሆና ነው እያልኩ ነበር። በዚሁ አጋጣሚ ግን ዴቭን ሳላመሰግን አላልፍም። የሚያወራው ወሬ፣ ትህትናው፣ ንግግሩ በጣም ደስ የሚል ልጅና አስተዋይ ልጅ የምር እግዚአብሔር በጣም ነገሮችን አስተውሎና ረጋ ብሎ ሚዛናዊ ነገር አድርጎ የሚያወራ ልጅ ነው እና በዚሁ አጋጣሚ ዴቭ ደውዬ ያለው አግኝቻ ያለው እና አሁንም ሁለቱን አንድ ለማድረግ ሁለቱ ለማስታረቅ እየለፋ ያለ ልጅ ነው። እግዚአብሔር ብሎለት እግዚአብሔር እንደ ውስጡ መሻት ቢያደርግለት ሩታና አብርሽን አንድ ለማድረግ ልጆቻቸውን በፍቅርና በእንክብካቤ እንዲያድጉ የሚመኝ ልጅ ነው። ቡዜ ግን ምን እንደሆነሽ ቡዜ ምን ነክቶሽ ነው? የምሬ ነው። ማይተዋወቅ ሰው ነው የሆንሽ ሩታ ላይ እንዲህ መያዝ እኮ ነው የቀረሽ። አንገቷን ይዘሽ እንደዚህ ማነቅ ነው የቀረሽ። በዚህ ልክ ሩታ እንድትናገሪያት አንፈልግም። አለቃ አንቺ ወጥተሽ ተናደሽ ስታወሪ ምን ሰማው ቢያንስ ልክ አለሽ ብለን ነው። እኛም ደግሞ ተሰምቶን ነው። ገብቶሻል። ሚዲያ ላይ በዚህ ልክ ልንናገርሽ የምንፈልገው በቃ ሩታ ላይ በምንም አይነት ሁኔታ ሩታን እንድትናገሪ አንፈልግም። አለቃ ወንድምሽ ነው። ሩታ ግን የራሷ የሆነ ክብር አላት። ገብቶሻል። ቤተሰቡ በስነ ስርዓት ሊያከብራት ይገባል። አጉል መናናቅ አያስፈልግም። ስለዚህ ቡዜ የምታስተካክዩን ነገር አስተካኪ። አለበለዚያ ደግሞ ማውራት ካለብን እኛም እናወራለን፣ መናገር ካለብን እኛም እናወራለን። ወንድምሽን ልክ አይደለም እውነት ለመናገር አብርሃም ምንም ልክ ሆኖ አያውቅም። ለምንድን ነው የምታስጮውን? ለምንድን ነው እንድንናገር የምታደርጉት? አንድ አመት ሙሉ ከእርግዝናዋ ጀምሮ ልጅ እስከተወለደበት ጊዜ ሲያሰቃያትና ሲበድላት አልነበር እንዴ? ምንድነው ወንድምሽ ጥሩ ስራ እንደሰራ የሆነ ታሪክ ማይሽሮ ስራ እንደሰራ አድርገሽ ምታወሪለት? እኛ አብርሃምን አናውቀውም? ከአብርሃም ጋር ጊዜ አላሳለፍን? በጣም ወንድምሽ ንጹህ በቃ ለመሬት አይንካው ምናምን ሽርጉድ አትበይ። ምንም እኔ አብርሃም ጠልቼው አይደለም፣ ከአብርሃም ችግር ኖሮብኝ አይደለም ማወራው፣ ግን ደግሞ ልክ ስላልሆነ ነው። ሩታም ያጠፋችው ቪዲዮ አለ ማለቴ ያጠፋችው ነገር አለ። ቪዲዮ ባትይዝበት አብርሽን ወደ ህግ ደረጃ ወደ አይደለም ሄደችው እኛንን ክሰሽው ያልናት፣ ግን ደግሞ በቃ ከሩታ ማለት ማማበት ነገር አንድና አንድ የአብርሽን ቪዲዮ መያዟ ነው። በቃ የማይደረግ ነገር ነው። አጥፍታለች። ዘላለም ደግሞ አንድ ጥፋት አጠፋች ብለሽ በዚህ ለማሸማቀቅ አትሞክሪ። ሲጀመር በሁለቱ መሀል አትግቡ እያልሽ ነገሩን እያበላሸሽው ያለሽው አንቺ ነሽ። እኔ በጣም ተሳምቶኝ ነው ያወራሁት። እንዴ ባሏ እኮ ነው የፈለገው ታድርገው፣ አጠጥታም ፌንታ አስበልታም ምንም ታድርገው፣ በቃ የልጁ አባት ባሏ ነው። የሆነ የተለየ ሰው መንገረኛ ይዛ እኮ አይደለም አልጋ ላይ የተኛችው። የምትወደውን የምታፈቅረውን የልጇን አባት የሆነ አብርሃምን ነው አልጋ ላይ የተኛችው። ምን ይሁን እሺ፣ አረገዘች። ደስ የሚል ነገር ነው። እግዚአብሔርን በጣም ደስ የሚል ነገር ነው። እኔ ነግሬያቸዋለሁ። በልጅ ፍላጎት ፈጣሪው ልጅ ስጠን ብለው የሚማጸኑ ብዙ ሰዎች አሉ። ልጅ ደግሞ የሚሰጠው እግዚአብሔር ነው። በጣም ደስ ይልና ነው የሚገባው ሁላችንም። አንዴ ኤርሜላ እየተጎዳሽ ነው። እኔ ግልጹ ልንገርሽ፣ ከዚህ ከመሀል ጨዋታ ውጪ አይጠቅምሽም። አብርሃምም አሁንም አይጠቅምሽም። እኔ ግልጹን ስነግርሽ ማለት ነው። ሁለተኛ ልጅ ነገ 3 አለ 4 አለ 5 አለ ይመጣል። የዛኔ ደግሞ ወይኔ አብርሃም እያልሽ ቀለድክብኝ ብለሽ ነው የምትኖር። ስለዚህ ስነ ስርዓት ያሺ። ኤርሜላ አስፈላጊ ቦታ አይደለም ያለሽው። ይልቁን እኔ ደስታ ባየሁት ልክ በጣም ጥሩ ልጅ
በጣም አስተዋይ ምንም ማያንሰው ወንዳ ወንድ የሆነ ልጅ ነው እና አንቺም ደግሞ በማትፈለጊበት ቦታ ገብተሽ እንጂ ምንም ማያንስሽ አስተዋይ ልጅ ስለሆንሽ የምሬ ነው ደስታና ኤርሜላ አንድ ላይ ብትሆኑ ደስተኛ ሆናችሁ ትኖራላችሁ ብዬ አስባለሁ። ለምትሉ የፍቅር ሰው ናችሁ። አንቺም አብርሽን አፍቅረሽ ብዙ እየተንከራተትሽ ነው። ደስታም አብርሃምና ሩታን አፍቅሮ በጣም እየተንከራተተ ያለ ልጅ ነው። ስለዚህ ለምን አንድ የምትሆኑበት ነገር ቁጭ ብላችሁ አታወሩ? የምሬ ነው። ሁለታችሁም ያገባን ወንድ ያገባችን ሴት ከምትፈልጉ ሁለታችሁም ደስ የሚል ህይወት ብትኖሩና ብትግባቡ እንደ ሀሳብ ነው። የምሬ ነው። ስላየዋችሁ ነው። አንቺም በጣም ደስ የምትል ልጅ ነሽ፣ እሱም ደስ የሚል ልጅ ነው። የምሬ ነው። እኔ ስለ አቤል እነ ብሩክ ያወሩልሻል ጥሩ ጥሩ ጎንሽ እኔ ባላይም ማለት ነው። ብቻ እኔም ደግሞ ደስታ ጥሩ ልጅ እንደሆነ እየነገርኩሽ ነው። ከምንም በላይ አፍቃሪ ነው። ንጹህ ልብ ነው ያለው። በዛ ላይ ደግሞ ሁለታችሁም ጉራ አለባችሁ። ጉረኞች ስለሆናችሁ እርስ በርስ ተግባባላችሁ እያስባል። የምሬ ነው። ደስታም ያለኝ እንደዚህ አስተዳድራታለሁ ምናምን ስለሚል አንቺም አብርሃምን በጥቅማ ጥቅም መግዛት ትፈልጊያለሽ። ስለዚህ ሁለት ባህሪ አንድ ስለሆናችሁ ባልና ሚስት ደግሞ ከአንድ ወንዝ ይቀዳል ይባላል። ስለዚህ ሁሉ ነገራችሁ አንድ ነው። ስለዚህ የራሳችሁን ህይወት እንደ ሀሳብ ብትመሰርቱና የራሳችሁን ህይወት ብትጀምሩ ደስ ይለኛል። በቃ ማትፈለጉበት ቦታ ነገ ቀጣይነት የሌለው ህይወት ቦታ ላይ ነው ያላችሁት። የምሬ ነው። እንደ ልጅ እያረገን 1 አመት ሙሉ 8 ወር 7 ወር ይሆናል እየተጣላን በቃ ብዙ አላስፈላጊ ነገሮች እያደረግን መጣን። ኤርሜላ ደስታ ተዋወቁ፣ ደስ የሚል ጊዜ አብራችሁ አሳልፉ። የምሬ ነው። የሰው ልጅ እኮ ስትቀርቢው ነው የምታውቂው። ደስታም እንደዛ ኤርሜላን ተዋወቃት፣ ኤርሚም ደስታን ወቂው። አብርሽን ከወደድሽ ይበልጥ ደስታን ልትወጂው ትችያለሽ። ደስታ ጋር ስመጪ ጭቅጭቅ የለም። የሆነች የምታፈቅረው ያገባች ሴት የለም። አንቺ ጋር ሲመጣ ኤርሜላ ሌላ ያገባሽው ወንድ የለም፣ የወለድሽለት ልጅ የለም። ገብቶሻል? በፍቅር ትኖራላችሁ። ስለዚህ ምን ልላችሁ ነው? በሰው ህይወት ውጥወቅ። እኔ ደስታ በጣም ነው የሚያሳዝነኝ። ከምን በላይ እንዲህ ባልናገረው ሁላ በጣም ደስ የሚለኝ ልጅ ነው። የምሬ ነው። በጣም ትህትናው፣ ለፍቅር የሚከፍለው መስዋዕትነት በጣም ደስ የሚል ነገር ነው። ግን ደግሞ የድሮ የእነ አብርሽን ፍቅር ትላንትና ከትላንት ወዲያ እየተመለከትኩ ነበር። የምሬ ነው። የሰሩት ቪዲዮ ያደረግናቸው ነገሮች በጣም ይዋደዱ፣ በጣም ደስ የሚል ጊዜ ያሳለፉ ልጆች ናቸውና ዛሬ ላይም ሰው መሀላቸው ገብቶ እንጂ ፍቅራቸው እንዳላለቀ ደስ የሚል ጊዜ ማሳለፍ እንደሚፈልጉ ውስጣቸው አሁንም ይናገራል። ገብቷቸዋል። አብርሃም ወዶ ፈልጎ ነው ከሩታ ጋር አልጋ ላይ የተኛው። አስገድዳው ነው ምናምን አትበሉ፣ ወዱ ነው በቃ። የምሬ ነው። ሩታን በጣም ስለሚወደት ሩታን በጣም ስለሚያፈቅራት ስለናፈቀችውም ነው ሄዶ የተኛው። ሩታ ስላጠጣችው ምናምን ወፍ ምንም አታስመስል። አብርሃም የሩታ ገላ ናፍቆ ነበር፣ ጠረኗ ናፍቆ ነበር። ሄዳ አገኘ፣ እንደፈለኩ ቦረክ። ከዛ ለሉልዬ የሚሆን ደግሞ ቆንጆ እህት ሰጣት። ይሄን ደግሞ በደስታ ነው መቀበል ያለበት። እንደ ልዑል በደስታ በፍቅር ነው መቀበል ያለበት። የምሬን ነው። ልጅ የሚሰጠው ፈጣሪ ነው። ልታመሰግን ነው የሚገባው። አረገሽልኝ የኔ እናት ብለህ ልትስማ ልትንከባከባት ነው የሚገባው። ማናችሁ ልታሸማቀቋት አይገባም። ማናችሁ ማለት ነው። የምሬን ነው። እኔ ደስ የሚል ነገር ነው እውነት በሆነ ሩታ ባረገዘች። እንዴ ልጅ እኮ ነው፣ ትቀልዳላችሁ። በረከት እኮ ነው፣ ሲሳይ ነው። እግዚአብሔርን እንዴ ማን ይሰጣል? በዛ ላይ ደግሞ ወንድ ወልዳችሁ ቀጣይ ሴት። አረ በስመ አብ ያርገው። እኔ እንደውም ሩታ ውሸትሽ ባይሆንና የምር አርገዘሽ በሆነ እኔ ልልልልል ብዬ ነው ጨፍረው ደስ ብሎኝ ማለት ነው። እና ብቻ ልናገር የመጣሁት ይሄን ነው። ሐሳቤን ተረታችሁኛል ብዬ አስባለሁ። ሌላ ወሬ ማውራት አልፈልግም። ይህንን ቪዲዮ ከተመቻችሁ ሼር አድርጉት። ለአንዳንድ ሰዎች ደግሞ እንዲቃጠሉ በደንብ አድርሱላቸው። የምሬ ነው። ሼር አድርጉላቸው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አመሰግናለሁ።